ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕንሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን። የዓለም ጤና ድርጅት ዋና ዳይሬክተር ኢትዮጵያ ተጨማሪ ጦርነትን ሳይሆን ሰላም እንድትመርጥ ጥሪ ያቀረቡ። አግባቡን በተባሉ ጉዳዮች ላይ የጋራ መግባባት እየተፈጠረ መሆኑን ሀገራዊ ምክክር ኮሚሽን አስታወቀ። የኢፌዴሪ ቴክኒክና ሙያ ስልጠና ኢንስቲትዩት የውጭ ዜጎችን ጨምሮ 1898 ሰልጣኞችን አስመረቀ። የህገ መንግስት ትርጓሜ ክፍተቶችን ለመሙላት እሴት ተኮርና ዓላማዊ አተረጓጎም መከተል እንደሚገባ አንድ ጥናት አመላከተ። የአሜሪካን ፍርድ ቤት ከደቡብ ሱዳንና ማይናማር የመጡ ዜጎችን ጥበቃ በማንሳት ከሀገሪቱ የሚያባርር ውሳኔ ጸደቀ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ገብረየሱስ በኢትዮጵያ የተለያዩ አካባቢዎች እየተካሄዱ ባሉ የታጣቂ ግጭቶች መካከል የፌዴራል መንግስትና የክልል መሪዎች ለውይይትና ለፖለቲካ መፍትሄዎች ቅድሚያ እንዲሰጡ ጥሪ አቅርበዋል። እንደ አውሮፓውያን አቆጣጠር ከ2020 እስከ 2022 በትግራይ ክልል በነበረው እጅግ አስከፊ ጦርነት ወቅት ባደረጓቸው ተመሳሳይ ጥሪዎች ከኢትዮጵያ መንግስት ዘንድ ከፍተኛ ጫና ሲደርስባቸው የነበሩት የትግራይ ተወላጅ ኢትዮጵያዊ ዶክተር ቴድሮስ እሁድ ዕለት በማህበራዊ ሚዲያ ባወጡት መግለጫ የፌዴራል መንግስቱና ሁሉም የክልል መሪዎች ከመሳሪያ ይልቅ ውይይት እንዲመርጡና እውነተኛ ፖለቲካዊ መፍትሄዎች እንዲፈልጉ አሳስበዋል። አክለውም ጦርነት፣ ሞት፣ ውድመት፣ መፈናቀልና ችግርን ብቻ እንደሚያመጣ አስጠንቅቀዋል። ከትግራይ ክልል በኋላ ወደ አፋርና አማራ ክልሎች በተስፋፋው አውዳሚ ጦርነት ወቅት የተኩስ አቁም ስምምነት እንዲደረግ እንዲሁም በንጹሃን ላይ የደረሱ ጉዳቶችን በማውገዝ ያቀረቧቸው ጥሪዎች ከኢትዮጵያ መንግስት ባለስልጣናት ዘንድ የህወሓት ተላላኪ በሚል ወቀሳ ተደጋጋሚ ትችት አስተናግደው ነበር። ባወጡት መግለጫ ዶክተር ቴድሮስ ለሰላም ያቀረቡ የነበረውን ጥሪ በማደስ በአማራ ክልል የሚካሄደው ውጊያ ለ3 ዓመታት መቀጠሉና ኦሮሚያ ደም መፍሰስ አለማባራቱን ጠቅሰዋል። ትግራይም እንደገና ወደ ግልጽ ውጊያ የመግባት አደጋ ላይ መሆኗን ያስጠነቀቁ ዋና ዳይሬክተሩ በአፋርና ቤንሻንጉል ጉሙዝ ክልሎችም ቢሆን ማባሪያ ያልተገኘለት ግጭት መኖሩን ጠቅሰዋል። ኢትዮጵያ ሰላም እንጂ ተጨማሪ ጦርነት አያስፈልጋትም ያሉት ዶክተር ቴድሮስ በቃ ሲሉ አክለው ገልጸዋል። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር መስፍን አርአያ በሰጡት መግለጫ ከፍተኛ ልዩነትና ጭቅጭቅ ይፈጥራሉ ተብለው የተሰጉ አጀንዳዎች በውይይት መነሳታቸውን ገልጸዋል። ይሁን እንጂ በተመካካሪዎች ዘንድ ይህ የጋራ ጉዳያቸው ነው በሚል መግባባት እንደተፈጠረባቸው መሆኑን ተናግረዋል። ዋና ኮሚሽነሩ መግባባት ያልተደረሰባቸው ያሉት እነዚህ አጀንዳዎች ወደፊት በዝርዝር እንደሚያስታውቁ ተናግረዋል። ፕሮፌሰር መስፍን አክለውም ሀገራዊ ምክክር ጉባኤው በአሁኑ ወቅት አዳዲስ ሀሳቦችን የሚያፈልቁ የተለያዩ አመለካከቶችን የሚያንጸባርቁና ክርክሮች የሚስተናገዱበት ምዕራፍ ላይ እንደሚገኝ ጠቁመዋል። በዚህ ሂደት ውስጥ ሀሳቦች እየበዙ ሲሄዱ ልዩነትና ጭቅጭቆች መታየታቸው ጤናማ መሆኑን የጠቀሱት ዋና ኮሚሽነሩ ይህ ወደ መግባባት ለመድረስ የሚደረግ ተፈጥሯዊ ጉዞ መሆኑን ገልጸዋል። ፕሮፌሰር መስፍን በዚሁ መግለጫቸው ያጨቃጭቃሉ የተባሉ ጉዳዮች ተመካካሪዎች ይሄማ የኛ አንድ የሚያደርገን ነው በማለት ወደ ማዕከላዊ ሀሳብ እየመጡ ነው ብለዋል። ዋና ኮሚሽነሩ በቀጣይ ምዕራፎች ተሳታፊዎች የግል ፍላጎታቸውን ወደ ጎን በመተው ሀገርን ማዕከል ያደረጉ የጋራ ሀሳቦችን በማንገብ ወደ ተሟላ መግባባት እንዲመጡ ያላቸውን እምነት ገልጸዋል። የኢፌዴሪ ቴክኒክና ሙያ ስልጠና ኢንስቲትዩት በ2018 ዓ.ም ስልጠናቸውን ያጠናቀቁ የደቡብ ሱዳንና የሶማሌላንድን ጨምሮ 1898 ሰልጣኞችን በመጀመሪያና ሁለተኛ ዲግሪ አስመርቋል። በምርቃት መርሃ ግብሩ ላይ የተገኙት የስራና ክህሎት ሚኒስቴር ወይዘሮ ሙፈሪያት ካሚል ባለፉት 5 ዓመታት ዘርፉን ለማሳደግ በ11 የተለያዩ ዘርፎች የሪፎርም ስራዎች ተከናውነዋል። እነዚህ የሪፎርም ስራዎች ዘርፉን በማሳደግ አበረታች ውጤት መመዝገቡን የተናገሩት ሚኒስቴሯ ተመራቂዎች ስራ ፈጣሪ እንጂ ስራ ፈላጊ እንዳይሆኑ አሳስበዋል። የኢንስቲትዩቱ ዋና ዳይሬክተር ዶክተር ብሩክ ከድር በበኩላቸው ኢንስቲትዩቱ ከመጀመሪያ ዲግሪ እስከ 3ኛ ዲግሪ ለሀገር ውስጥና ለውጭ ሀገር ዜጎች ስልጠና እየሰጠ መሆኑን አንስተዋል። በተጨማሪም ተቋሙ 11 አዳዲስና 34 አጫጭር የስልጠና መርሃ ግብሮችን በማካተት ስልጠና እየሰጠ መሆኑን አክለዋል። ከዚህ ባለፈም የስልጠና መርሃ ግብሮቹ ዓለም አቀፍ እውቅና ከሚሰጡ ተቋማት ጋር የማስተሳሰር ስራ መከናወኑን ጠቁመዋል። የተመረቁት 1898 ተመራቂዎች መካከል 377 ያህሉ ሴት ሰልጣኞች መሆናቸው ተገልጿል። ኢንስቲትዩቱ ከዋናው ካምፓስ በተጨማሪ በሀገራችን የተለያዩ ክልሎች በ16 የተለያዩ ካምፓሶች በ28 የመጀመሪያ ዲግሪ፣ በ22 ሁለተኛ ዲግሪ፣ በ2 የፒኤችዲ መርሃ ግብሮች ስልጠና እንደሚሰጥ ተመላክቷል። የህገ መንግስት ትርጓሜ ክፍተቶችን ለመሙላት እሴት ተኮርና ዓላማዊ አተረጓጎምን መከተል እንደሚገባ አንድ ጥናት አመላከተ።
በስራ ላይ ያለው የኢፌዴሪ ህገ መንግስት አተረጓጎም ላይ የታየው ክፍተትን ለመሙላት የህጉን ታሪካዊ አውድ በጥልቀት መረዳት፣ እሴት ተኮርና ዓላማዊ ትርጓሜ መርሆችን መከተል እንደሚያስፈልግ የህግና ፍትህ ኢንስቲትዩት እና የሐዋሳ ዩኒቨርሲቲ ባካሄዱት ጥናት መሰረት ምክረ ሀሳብ ሰጥተዋል። ከ2017 ዓ.ም በፊት ያሉ የህገ መንግስት ትርጓሜ አተገባበሮች ችግሮቻቸው መነሻ ያደረገው ጥናት ከሐዋሳ ዩኒቨርሲቲ የህግ ትምህርት ክፍል የተውጣጡ 3 መምህራንና ተመራማሪዎች ተሳትፈውበታል። የጥናቱ ግኝት ያቀረቡት የሐዋሳ ዩኒቨርሲቲ የህግ ትምህርት ክፍል ተባባሪ ፕሮፌሰር ንጉሴ አፍሻ ከጥናቱ በመነሳት ባቀረቡት የመፍትሄ ሀሳብ የህገ መንግስት ትርጓሜዎችን ከቃል በቃል እሳቤ በመውጣት የወቅቱን የፌዴራሊዝም አወቃቀር በመፈተሽ የዜጎችን የመብት ጥያቄ በአግባቡ ማስተናገድ እንደሚገባ ጥናቱ አስቀምጧል። ጥናቱ እንደሚያመለክተው ህገ መንግስቱ ከህገ መንግስታዊ የበላይና የመሰረታዊ መብቶች መከበር ጋር በተያያዘ አጠቃላይ መርሆችን ያስቀመጠ ቢሆንም ለትርጓሜው የሚሆኑ ስርዓታዊ ዘዴዎች በግልጽ አላስቀመጠም። ይህ ክፍተት የህገ መንግስቱን ትርጓሜ መሬት ላይ ሲወርድ በተቋማዊ የውሳኔ ስልጣን ተጽዕኖ ውስጥ የወደቀና ተጻራሪ የአተረጓጎም ፍልስፍናዎችን የተጓደለ ስርዓት እንዲሆን ማድረጉን በጥናቱ ተመላክቷል። ተባባሪ ፕሮፌሰር ንጉሴ አፊሻ ከ2 አስርተ ዓመታት በላይ የኢትዮጵያ ህገ መንግስት ተግባራዊ ልምድ ቢኖርም የአተረጓጎም ሂደቱ ውስንነት እንዳለበት ተገልጿል። የአሜሪካ ፍርድ ቤት ከደቡብ ሱዳንና ማይናማር የመጡ ዜጎችን ጥበቃ በማንሳት ከሀገሪቱ የሚያባርር ውሳኔን አጽድቋል። የአሜሪካ የፌዴራል ፍርድ ቤት የፕሬዝዳንት ዶናልድ ትራምፕ አስተዳደር ከደቡብ ሱዳንና ከማያማር የመጡ ዜጎች በአሜሪካ ውስጥ እንዲቆዩ ተሰጥቷቸው የነበረውን የጊዜያዊ የጥበቃ ከለላ የማቋረጥ ውሳኔ ለማስፈጸም መንገድ የሚከፍት ብይን አስተላልፏል። በቦስተንና በቺካጎ የሚገኙ የፌዴራል ዳኞች የመብት ተሟጋች የህግ አቤቱታ ውድቅ ተደርጓል። ዳኞቹ እንደገለጹት ከሆነ ከሀገር ውስጥ የደህንነት መስሪያ ቤት ይህንን ጥበቃ የማያቋርጥ ሙሉ ህጋዊ ስልጣን አለው። ይህ ውሳኔ በግጭትና አለመረጋጋት ውስጥ ከሚገኙ ሀገሮች መጥተው በአሜሪካ የሚኖሩ 232 ደቡብ ሱዳናዊና 4000 የሚሆኑ የማያማር ዜጎች ከአሜሪካ እንዲባረሩ ያደርጋል። የፌዴራል ዳኞቹ ይህ ውሳኔ ያስተላለፉት ከወራት በፊት የአሜሪካ ጠቅላይ ፍርድ ቤት ከሄቲና ከሶሪያ ለተውጣጡ ዜጎች የተሰጠ ተመሳሳይ ጥበቃ እንዲቆም የሰጠውን ብይን መሰረት በማድረግ ነው። የመብት ተሟጋቾቹ ውሳኔው እነዚህ ሰዎች ወደ ነበሩበት የጦርነትና የፖለቲካ ቀውስ ቀጠና እንዲመልሷቸው በመጥቀስ ስጋታቸውን ገልጸዋል። በሌላ በኩል የሀገር ውስጥ ደህንነት መስሪያ ቤት የህግ አማካሪ በሰጡት አስተያየት ደግሞ በአሁኑ ወቅት የኢትዮጵያና የሶማሊያ ዜጎች የጥበቃ ማቋረጥ ውሳኔ በፍርድ ቤት ብቻ እንደተገደበ እንደሚገኝ መጠቆሙን አልጀዚራ ዘግቧል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።